የኤርትራ ጦር በትግራይ በራሱ ከሚፈጽማቸው ወንጀሎች በተጨማሪ የተለያዩ የሚያስታጥቃቸው ኃይሎችን እያሰማራ ነው ሲል የትግራይ ጊዜያዊ አስተዳደር ከሰሰ። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ትላንት ለጋዜጠኞች በሰጡት መግለጫ የኤርትራ መንግስት የሚያስታጥቃቸው ትንሳኤና ደምህት የተባሉ ኃይሎች ትግራይ ውስጥ በዝርፊያ እንደተሰማሩና ይህንንም የፌዴራል መንግስት እንዲያውቀው መደረጉን ጠቁሟል። ከዚህ በተጨማሪም አቶ ጌታቸው የሚመሩት ጊዜያዊ አስተዳደር ከአጎራባች የአማራና አፋር ክልሎች ጨምሮ ከሁሉም ኃይሎች ጋር መልካም ግንኙነት ለመፍጠር እንደሚፈልግ ገልጸዋል። ርዕሰ መስተዳድሩ በመግለጫቸው የተለያዩ ዝርዝር ጉዳዮች ማንሳታቸውን ያመለከተው የመቀሌው ዘጋቢያችን ሚሊየን ኃይለስላሴ የክልል ጊዜያዊ አስተዳደር ርዕሰ መስተዳድር ሆነው የተሾሙት አቶ ጌታቸው ረዳ ትላንት ወቅታዊ ጉዳዮች አስመልክተው ለሀገር ውስጥና ለውጭ መገናኛ ብዙሃን በሰጡት ጋዜጣዊ መግለጫ የተለያዩ አጀንዳዎችን ዳሰዋል። ከጦርነት በኋላ በተፈረመው የሰላም ስምምነት መሰረት በትግራይ አስተዳደርና በፌዴራሉ መንግስት መካከል ስላለው ግንኙነት ያነሱት አቶ ጌታቸው ረዳ ግንኙነቱና መተማመኑ በሂደት እየጠነከረ ስለመሆኑ አንስተዋል። በፌዴራል መንግስቱ ይሁንታ የተቋቋመው የትግራይ ጊዜያዊ አስተዳደር ምን ያክል መሆኑ ባይጠቅሱም ስራ ለማስጀመር የሚያስችል በጀት ማግኘቱ የተናገሩት አዲሱ ርዕሰ መስተዳድር በቀጣይም ያለፉት 2 ዓመታት የበጀት ድጎማ ከፌዴራል መንግስቱ እንደሚጠየቅ ገልጸዋል። ስራህ ንምጅማር ዘኽእልና ወኩል ዓቅሚ ዝህበና ይዝብል እምነታለን እስተላቀና የተለቀቀልን በጀት ስራ ለማስጀመር የሚያስችል አቅም የሚፈጥር ነው የሚል እምነት አለኝ። ተቋርጠው የነበሩ የውሃ ሴፍቲኔት ጨምሮ በርካታ በቢሊዮኖች የሚቆጠር ገንዘብ የሚያንቀሳቀሱ ፕሮጀክቶችም እንደሚቀጥሉ ተግባብተናል። በተለያየ መንገድ ቶሎ ወደ ስራ ለመግባት የሚያስችል ሁኔታ እንፈጥራለን። የያዝነው ይዘን ነው የምንከራከረው እንጂ ይህ እስካልተሟላ ድረስ ስራ አንጀምርም ብለን የምንቆምበት ምክንያት የለም። ዝሐዝና ያሂዝና ኢና ክንሟገት እንበር እዚያ እስካዕ ትመጽእ ስራህን ጅምርን ለነቅጥና እንጸርሐሉ ምክንያት ከበጀቱ ጋር በተያያዘ በክልሉ መንግስት ሰራተኞች ስለሚጠበቀው የደሞዝ ጉዳይ የተናገሩት አቶ ጌታቸው የተከማቸ ደሞዝ ይከፈለናል የሚል በትግራይ የሚገኙ የመንግስት ሰራተኞች ግምት የተሳሳተ ነው ሲሉ አክለዋል። ከፌዴራል መንግስቱ በተጨማሪ የትግራይ ክልል አስተዳደር ከሌሎች ጋር ስለሚኖረው ግንኙነት ያነሱት ርዕሰ መስተዳድሩ ከአጎራባች አማራና አፋር ክልሎች ጨምሮ ከሁሉም ጋር በጋራ የመስራት ፍላጎትና ዝግጁነት እንዳለው ጠቁመዋል። በተለይም ከአማራ ክልል ጋር ስላለው ግንኙነት ያነሱት አቶ ጌታቸው የክልሉ አስተዳደር ችግሮች በሰላማዊና ህጋዊ መንገድ ለመፍታት እንደሚፈልግ መግለጹ የሚበረታታ ነው ያሉ ሲሆን ማንኛውም ኃይል ከትግራይ የወሰደው መሬት ይሁን ንብረት ግን መመለስ እንደሚገባው ጠቁመዋል። ከዚህ በተጨማሪ የትግራይ ጊዜያዊ አስተዳደር ከኦሮሚያ ክልላዊ መንግስት ጋር መልካም ግንኙነት መጀመሩ የገለጹ ሲሆን የኦሮሚያ ክልላዊ መንግስት ለትግራይ በግብርናና ትምህርት ዘርፍ ለመደገፍ ቃል መግባቱ ባንዳንዱም ተግባራዊ ስራ መጀመሩ አንስተዋል። ከዚህ በተጨማሪ በህወሓትና ኦነግ መካከል ስለቆየው ግንኙነት ዘለቄታ ጉዳይ የተጠየቁት አቶ ጌታቸው ረዳ ጥያቄው በቀጥታ ባይመልሱም የፌዴራል መንግስቱ ከኦነግ ጨምሮ ከሌሎች ታጣቂዎች ጋር ችግሮች በሰላማዊ መንገድ ለመፍታት የሚያደርገው ጥረት እንደግፋለን ሲሉ ተናግረዋል። ወይሌ ዘለኩም ርክብ ዝብል ፌዴራል መንግስቲ ከኦኤልኤ ጋር ያላችሁ ግንኙነት የሚል የፌዴራል መንግስት ከኦነግ ይሁን ሌሎች ትጥቅ ያላቸው ኃይሎች ያለው ልዩነት በሰላም ለመፍታት ጥረት እያደረገ መሆኑን እንረዳለን። ችግሮች በኃይል ለመፍታት የሚደረግ ጥረት ትክክል አለመሆኑን እናምናለን። የፌዴራል መንግስቱ ከኦሮሞ ታጣቂዎች ጋር የሚያደርገው የሰላም ንግግር በሙሉ ልብ እንደግፋለን። ናይ ሰላም ንዝብ በሙሉ ልብና እንደግፊና ይህ በእንዲህ እንዳለ ከሁሉም ጋር ሰላም መፍጠር እንፈልጋለን ስንል ከኤርትራ ጭምር ነው ያሉት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የኤርትራ መሪዎች ወደ ሰላማዊ መድረክ እንዲመጡ ጥሪ አቅርበዋል። አሁን ላይ ባለው ሁኔታ ግን የኤርትራ ጦር በትግራይ ግዛት ውስጥ ያለ መሆኑ ያነሱ ሲሆን በራሱ የተለያዩ ወንጀሎች እየፈጸመ መሆኑ የኤርትራ መንግስት የሚያስታጥቃቸው ትንሳኤና ደምሒት የተባሉ ቡድኖችም እንዲሁ ጸረ ሰላም ተግባራት ላይ ተስማርተው እንዳለ ጠቁመዋል። ሶም ዝዕጠቅዎም ሓደ ጊዜ ትንሳኤ ሓደ ጊዜ ደምሒት ናውሉ ኣብ ስርቅ ንምጉሓሉ ዝውዕሉ እነሱ ያስታጠቋቸው አንድ ጊዜ ትንሳኤ ሌላ ጊዜ ደምሒት እያሉ በዝርፊያና በመጥፎ ተግባራት ላይ የተሰማሩ ኃይሎች አሉ። በደንብ እናቃቸዋለን። ይህ ቶሎ እንዲስተካከል ከፌዴራል መንግስቱ ጋር ተነጋግረናል። ኃላፊነቱም የሱ ስለሆነ እነዚህ ያስወጣል የሚል ካለፈው የተሻለ እምነት አሁን አለኝ። እምነቱ ከየት መጣ የሚል ማንም ሊጠይቀኝ አይገባም። የተሻለ እምነት አለኝ። እንደተባለው ከኤርትራ ጋር ወደ መሰዳደብ የምንገባበት ምክንያት የለም። ጤና ያለው የመሪነት አካል ካለ ከነሱ ጋር ለመስራት ዝግጁ መሆናችን እንገልጻለን። ጤና ዘሎ ናይት መሪነት አካል ተልዩ ምስራህ ድልዋት መሆና ንምግላጽ ጥራይ
በጦርነቱ ስለተፈጸሙ ወንጀሎች ተጠያቂነት ዙሪያ አስተያየታቸው የሰጡት ርዕሰ መስተዳድሩ ከሀገር ውስጥ የሽግግር ፍትህ በተጨማሪ ዓለም አቀፍና ገለልተኛ ምርመራ እንዲሁም የዳኝነት ስርዓት እንደሚያስፈልግ ገልጸዋል። ኢትዮ ጅቡቲ አውራ ጎዳና መስመር ከመተሃራ እስከ ወለንጭቲ በሚገኝ ስፍራ ላይ ማክሰኞ መጋቢት 26 ቀን 2015 ዓ.ም 17 የሀገር አቋራጭ ጭነት መኪና አሽከርካሪዎች ባልታወቁ ሰዎች ታግተው መወሰዳቸው ተሰማ። የአጋቾቹ ድርጊት ከመደጋገሙ በላይ ለማስለቀቂያ በሚል ለረዳቶች 1 ሚሊዮን ለአሽከርካሪዎች ደግሞ 1.5 ሚሊዮን ብር እየተጠየቁ ተደጋጋሚ እገታዎች በሚፈጸሙባቸው አካባቢዎች ላይ ጥበቃዎች አሉ የሚሉት አሽከርካሪዎች እገታውን የሚፈጽሙት በ500 ሜትርና 1 ኪሎ ሜትር ርቀት ላይ ጥበቃዎች ባሉበት ሁኔታ መሆኑ ግራ አጋብቶናል ይላሉ። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ አለው። የኢትዮጵያ የገቢ ምርትና ሸቀጦች ማጓጓዣ ዋነኛ መስመር በሆነውና ኢትዮጵያን ከጅቡቲ በሚያስተሳስረው አውራ መንገድ ላይ በሀገር አቋራጭ መኪኖች አሽከርካሪዎች ላይ የሚፈጸመው ግድያ፣ ዝርፊያና እንግልት አለመቆሙ አሽከርካሪዎችን አሳስበዋል። በጉዳዩ ላይ ከወራት በፊት በሰራነው ዘገባ 8 የሀገር አቋራጭ መኪና አሽከርካሪዎች በአፋርና ሶማሌ ክልሎች ውስጥ በታጣቂዎች እንደተገደሉና ሌሎች 7 ባልደረቦቻቸው ደግሞ በተፈጸመባቸው ጥቃት የአካል ጉዳት እንደደረሰባቸው ተገልጾ ነበር። ይህ ችግር መልኩን ቀይሮ ወደ እገታና ቤዛ ወይም ማስለቀቂያ ገንዘብ ጥየቃ መሻገሩን ከአሽከርካሪዎች አንዱ የሆኑት አቶ አለማየሁ ቤኪሳ ከትናንት በፊት የተፈጸመውን ያሉትን ገልጸዋል። መኪኖች ታግተዋል። የተደረገው ከትናንት ወዲያ ሹፌሮችን ነው እንዲያጉቷቸው ይዟቸው የሄዱበት ጫካ ለረዳትነት ነበር። ለሹፌር ደግሞ 1.5 እየተጠየቀ ነው ማስለቀቂያ። ይህንንና በመንገድ ላይ የሚደርስባቸውን ሌሎች ጥቃቶች ፍራቻ የተወሰኑ አሽከርካሪዎች ከስራ ገበታ በማይገኙበት ወቅት አድማ አድርጋችኋል፣ አመጽ ልታነሳሱ ነው፣ ተልኳላችሁ በሚሉ ማስፈራሪያዎች ለእንግልት እየተዳረጉ መሆኑንም ገልጸዋል። ከዚህ አልፎም ነገሩ የፖለቲካ ትርጉም እየተሰጠው ላልጠበቁት ችግር እየተጋለጡ እንደሚገኙም አሽከርካሪዎቹ ገልጸዋል። አካባቢ ላይ እኮ ጥበቃዎች አሉ። ቢያንስ በ500 ሜትርና በ1 ኪሎ ሜትር ባልሞላ መሀል ላይ ነው እንደዚህ አይነት ድርጊቶች የሚደረጉት እና ምንድን ነው የሚደረገው ነው ለ10 ሰው 5 ሰው ብለህ ስትቆም አድማ አድርገሃል ተብለው ወደ እስር ቤትና ዱላ በቃ የሚወርድበት ነገር የተለየ ነው። ወደ ፖለቲካ ተገልብጦ ሌላ ነገር ነው። ግን ሹፌር ላይ ምን ችግር አለ? ምንድነው እናንተ ላይ ያለው ችግር አለ ብሎ ወርደው የመንግስት አካል ወርዶ የጠየቀን ጥያቄ እንኳን ማንም ሰው የለም። ሹፌር ይሞታል። በሞተ ሰዓት እዛው ጫካ ቀብረን ነው የምንመጣው። እኛ መንገዱና ሁሉም ነገር ደህንነት ይጠበቅልንና ስራችንን አርፈን እንስራ ነው። አሽከርካሪ ምን ችግር አለበት ብሎ የሚያነጋግራቸውና የሚጠይቃቸው የመንግስት አካል እንደሌለ የሚገልጹት እኒሁ አሽከርካሪ የመንገዶች ደህንነት ይጠበቅልንና ስራችንን እንስራ የሚል እንጂ ሌላ ጥያቄ የለንም ብለዋል። አክለውም በተለይም ሶማሌ ክልል ላይ ውሃና መብራት የመሳሰሉ አገልግሎቶች ችግር ሲገጥማቸው መንገድ የመዝጋት እርምጃ ይወሰዳል፣ በዚህም ተጎጂ ነን ብለዋል። ስለ ጉዳዩ ከትራንስፖርትና ሎጂስቲክስ ሚኒስቴር ለማጣራት የተደረገው ጥረት ለጊዜው አልተሳካም። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጀላን አብዲ ጥቆማ እንደሚደርሳቸው ገልጸው በአሁኑ ወቅት ግን መንገዱ ሰላም መሆኑን ገልጸዋል። ጥቆማ ደርሶን ነበርና አሁን መንገዱ ሰላም መሆኑን ነው እኛ የምናውቀው አሁን ማለት ነው አሁን ላይ። ምክንያቱም እንደዚህ አይነት አንዳንድ ጊዜ እንደዛ እገታ ተግባር የሚፈጽሙ እንዳሉ ጥቆማ ሰጥተውናል። በዛው መሰረት እኛ ለዛ ላለው እኛ የኢትዮጵያ ፌዴራል ፖሊስ እና ግማሹን ደግሞ የሚጠብቀው በሀገር መከላከያ ነው። በዛ መስመር የሚጠበቀው የተሽከርካሪ እንቅስቃሴ እንዳይገታ እሱ በደንብ አሁንም እየተጠበቀና በፓትሮል ጭምር ክትትል እየተደረገ ነው ያለውና ስለዚህ ጥቆማ ሲኖር መስጠት ነው። አሽከርካሪዎቹ የሚደርስባቸውን ችግር ለመገናኛ ብዙሃን በማሳወቃቸውና ድምጻቸውን በማሰማታቸው ለችግር እየተጋለጡ መሆኑን ገልጸው ይህንን ችግራቸውን ለተለያዩ የፌዴራል መንግስት አካላት ለማሳወቅ ዛሬ አዲስ አበባ ውስጥ ወዲህ ወዲያ ሲሉ እንደዋሉ ለማወቅ ችለናል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ደረቅና ፈሳሽ ጭነትን የሚያጓጉዙ ከ25 እስከ 30 ሺህ የሚደርሱ ድንበር ተሻጋሪ አሽከርካሪዎችን በስሩ ማቀፉን ከዚህ በፊት ከማህበሩ ያገኘነው መረጃ ያሳያል። አድማጮች ከዓለም ዜናው እንደተከታተላችሁት በደቡብ ክልል በተለያዩ ጊዜያት በኦዲት ግኝት የተመዘገበ የተባለ ከ19 ቢሊዮን ብር በላይ እስካሁን አለመመለሱን የክልሉ የኦዲት ግኝት አስመላሽ ግብረ ኃይል አስታውቋል። የቀረበው የኦዲት ግኝት መጠኑ የክልሉ የፋይናንስ ስርዓት በአግባቡ እየተመራ አለመሆኑን እንደሚያሳዩ አንድ የምጣኔ ሀብት ባለሙያ በበኩላቸው ተጠያቂነት በሌለበት ግኝት ብቻውን መፍትሄ ሊያመጣ እንደማይችል ተናግረዋል። ሸዋንግዛው ወጋየው ከሐዋሳ ዝርዝር ዘገባ ልኳል።
በኢትዮጵያ በመንግስትና በህዝብ ሀብት ላይ የሚስተዋለው ምዝበራም በአሳሳቢ ደረጃ ላይ እንደሚገኝ በተለያዩ መድረኮች ሳይገለጽ ያለፈበት ጊዜ የለም። ጉዳይ ያሳሰባቸው የአገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድም ከወራት በፊት የጸረ ሙስና ብሔራዊ ኮሚቴ በማቋቋም ወደ ስራ ማስገባታቸው ይታወቃል። በሀብት አጠቃቀም ዙሪያ ችግሮች ከሚስተዋሉባቸው ክልሎች አንዱ የሆነው የደቡብ ክልል በተለያዩ አካላት እጅ የሚገኘውን ከፍተኛ መጠን ያለው የጥሬ ገንዘብ ሀብት ለማስመለስ ጥረት እያደረገ እንደሚገኝ አስታውቋል። ምክር ቤቱ የማስመለስ ሂደቱን ገቢራዊ ለማድረግ የተለያዩ ባለድርሻ አካላትን ያካተተ የኦዲት ግኝት አስመላሽ ግብረ ኃይል በማቋቋም እየሰራ እንደሚገኝ በክልሉ ምክር ቤት የበጀት ፋይናንስና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ አስታውቋል። ነገር ግን እስካሁን በጉድለት ተመዝግቦ የሚገኘው የመንግስት ሀብትና ንብረት በታሰበው ልክ ማስመለስ አለመቻሉን ነው የቋሚ ኮሚቴው ሰብሳቢ አቶ አበባየው ኤርሚያስ ለጋዜጠኞች የተናገሩት። አሁን እንደ ክልል የ2014 ተሰብሳቢ 19.9 ቢሊዮን ብር ነው። ይሄ ቀላል የሚባል ሀብት አይደለም። ያልተመለሰ ያልተስተካከለ ከኦዲት ጋር ተያይዞ ከጊዜ ወደ ጊዜ ግኝቶች እየጨመሩ ያሉበት ሁኔታ ነው ያለው። ይሄንን መነሻ በማድረግ ነውና ከጥሬ ገንዘብ ጉድለት አንፃር ብዙ ግኝቶች አሉ። በርከት ያሉ ሚሊዮን ብሮች ጉድለት ያለበት ሁኔታ ነው ያለው። አፈር ማዳበሪያው ከግኝቶች ሁለተኛው ግኝት ነው። ከ20-30 ሚሊዮን 7 ሚሊዮን በላይ የሚሆኑ የአፈር ማዳበሪያ ግኝቶች በየመዋቅሮች ያለበት ሁኔታ ነው ያለውና ይሄ ሂጅ ሆነ ገንዘብ ነው ታችኛው እያንዳንዱ ግለሰብ ላይ ያለው። የኦዲት ግኝት አስመላሽ ግብረ ኃይል አባል የሆነው የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ አበራ ቂቤ በበኩላቸው በአንዳንድ የክልሉ ባለስልጣናትና ባለሙያዎች የሚታየው ዳተኝነት ለጉድለቱ አለመመለስ ምክንያት መሆኑን ገልጸዋል። ዋናው ተጽዕኖ ክልሉ በፊስካል ዲሲፕሊን በበጀት ዲሲፕሊን መሄድ አይችልም ማለት። በበጀት ዲሲፕሊን አይሄድም ማለት ወጪውን በገቢው መሸፈን አይችልም። ገንዘቡ አላግባብ ለልማት እየዋለ አይደለም፣ መመለስ አለበት ማለት ህገወጥ አሰራር አለው ማለት። ፕሮሲጀር ተከትሎ አልሄደም ማለት። ስለዚህ ኦፍላይን እየሄደ ነው ገንዘቡ ማለት። ኦፍላይን ሄደ ማለት ለድህነት ቅነሳ የሚሆን ገንዘብ፣ ለጤና ሽፋን፣ ለትምህርት ሽፋን የሚሆን ገንዘብ ታጣለህ ማለት። ከዛም አልፎ እስከ ደሞዝ ድረስ ለቀጠርከው ሰራተኛ እንኳን መክፈል የማይችልበት እድል ይፈጥራል። ይሄ የመጀመሪያው ግልጽ ኢምፓክት። ሁለተኛው ግን በዚህ ምክንያት የአስፈጻሚው መስሪያ ቤት በትክክል ልማት ባለመስራቱ ምክንያት ፖለቲካል ኢምፕሊኬሽን አለው። እንደምታውቅ ልማት ያላገኘ ሰው ግብር እየከፈለ ግብር ከፋይ ነው እንግዲህ ይሄ ገንዘብ የግብር ከፋይ ገንዘብ ነው ሄዶ። ስለዚህ ግብር ከፋዩ ተገቢውን ልማት የሚያጣበት ሁኔታ ካለ ፖለቲካል ኢምፕሊኬሽን